የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ከዚህ ቀደም ብዛም ትኩረት ያልተደረገበትን የድምጽ ብክለት ለመቀነስ ህብረተሰቡን ያሳተፈ የተግባር ስራ በስፋት እንደሚሰራ አስታወቀ። ባለስልጣን መስሪያ ቤቱ አክሎም ይህን ያስታወቀው የፕላስቲክ ብክለት፣ የአደገኛ ቆሻሻ ብክለትና የድምጽ ብክለት ለመቀነስ የፌዴራል አካባቢ ጥበቃ ባለስልጣን ከአንድ ወር በፊት በሀገር አቀፍ ደረጃ ያስተገበረውን ጽዱ ኢትዮጵያ ለትውልድ የተሰኘውን መርሃ ግብር በከተማ ደረጃ ባስጀመረበት ወቅት ነው። መርሃ ግብሩን የተከታተለው ባልደረባችን ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። ቀጥሎ ይቀርባል። ኢትዮጵያ የፕላስቲክ ብክለት፣ የአደገኛ ቆሻሻ ብክለትና የድምጽ ብክለትን በመቀነስ ጽዱ ኢትዮጵያን እውን ለማድረግ ባለፉት ዓመታት 4 አዋጆችን በማዘጋጀትና በመተግበር ላይ ትገኛለች። ኢትዮጵያ ካዘጋጀቻቸው አዋጆች መካከል ከ1999 ዓ.ም ጀምሮ በስራ ላይ የነበረውን የደረቅ ቆሻሻ አያያዝና አወጋገድ አዋጅ ከአንድ ዓመት በፊት ማለትም በ2017 ዓ.ም ያሻሻለች ሲሆን በዚሁ አዋጅ መሰረትም በተለይም የፕላስቲክ ብክለት፣ የአደገኛ ቆሻሻ ብክለትና የድምጽ ብክለትን ለመቀነስ ለ3 ወራት የሚዘልቅ የጽዳት መርሃ ግብር ይፋ አድርጋለች። ከዚህ በመነሳትም የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣንም በሀገር አቀፍ ደረጃ የተጀመረውን ጽዱ ኢትዮጵያ ለትውልድ የተሰኘውን መርሃ ግብር በከተማ ደረጃ አስጀምሯል። መርሃ ግብሩን በይፋ ያስጀመሩት የአዲስ አበባ ከተማ ምክትል ከንቲባ ጃንጥራር አባይ የከተማዋን ገጽታ የሚያሻሽሉ የአካባቢ ጥበቃ ስራዎች በመከናወን ላይ ይገኛሉ ብለዋል። ምክትል ከንቲባው አክለውም በቀጣይም የፕላስቲክ ብክለት፣ የአደገኛ ቆሻሻ ብክለትና የድምጽ ብክለትን የመከላከል ተግባር በሕጉ ልክ የመተግበር ሂደት ከሁሉም የሚጠበቅ መሆኑን አሳስበዋል። ጽዱ ኢትዮጵያ ለትውልድ የሚለውን ሶስተኛውን የንቅናቄ መርሃ ግብር ስንጀምር ቀደም ሲል በቀረበው መንገድ በ3 እርከኖች በ3 ወራቶች ውስጥ የምናከናውናቸው ስራዎች ተለይተው ቀርበዋል። የፕላስቲክ ብክለትን መከላከል፣ በአደገኛ ቆሻሻ ብክለትን እንደዚሁ የመከላከል ስራና የንቅናቄ አቅጣጫ፣ በድምጽ ብክለት ላይ የሚያጋጥሙን ችግሮች እነዚህንም ጭምር የማስተዳደርና የነጻነትን የማስተዳደር አቅማችን በሕጉ ልክ የማድረግ ጉዳይ ከሁላችንም የሚጠበቅ ነው የሚሆነው። እነዚህ 3ቱ ላይ የሚያተኩር የንቅናቄ ስራዎች የሚሰሩ ሲሆን ስራው በታቀደው ልክ በርካታ ተጨባጭ ውጤቶች እንደሚመዘገቡ ከተስፋ በላይ በአካል የምናረጋግጣቸው ጉዳዮች እንደሚኖሩ በዚሁ አጋጣሚ ግልጽ ማድረግ እፈልጋለሁ። በተመሳሳይ የፌዴራል አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሌሊሴ ነሜ ኢትዮጵያ ከአካባቢ ጥበቃ ጋር በተያያዘ በዓለም አቀፍ ደረጃ ምሳሌ ሊሆኑ የሚችሉ ስራዎችን በመስራቷ እንደ ኮፕ 32 የመሰሉ ጉባኤዎችን ለማስተናገድ ተመራጭ አድርጓታል ብለዋል። ዋና ዳይሬክተሯ ጨምረውም ባለፉት 2 ዓመታት የተሰሩ ስራዎች የፕላስቲክ ብክለትን መከላከል፣ አደገኛ ቆሻሻ ወይም ኬሚካሎችን መከላከልና የድምጽ ብክለትን መከላከል የሚያስችሉ ስራዎች ነበሩ ብለዋል። ዘንድሮም በቀጣይ 3 ወራት የሚተገበረው ጽዱ ኢትዮጵያ ለትውልድ የተሰኘው መርሃ ግብር በተለይም የፕላስቲክ ብክለት፣ የአደገኛ ቆሻሻ ብክለትና የድምጽ ብክለትን ለመቀነስ ያለመ ነው ብለዋል። ለዚህ ፌስታልን መከላከል በጣም ሁላችንን በተለይ ለአንድ ጊዜ ጥቅም ላይ የሚውል ፌስታሎችን አንደኛ ባለመጠቀም፣ ሁለተኛ ለሚጠቀሙት በማስረዳት፣ ሶስተኛ ደግሞ መልሶ የምንጠቀማቸውን ምርቶች ደግሞ እንዲመረቱ በኢንዱስትሪዎቻችን የማበረታታት ስራ ትኩረት መደረግ ይኖርበታል ማለት ነው። በሁለተኛ ደረጃ ትኩረት የምናደርገው የአደገኛ ቆሻሻ መከላከል ነው። እነዚህ አደገኛ ኬሚካሎች በተለያዩ ተቋማት ተከማችተው የሚገኙ ኬሚካሎች በትምህርት ቤቶች፣ በዩኒቨርሲቲዎች፣ በሕክምና ተቋማት በተለይ ደግሞ ጊዜው ያለፈባቸውን ኬሚካሎች መከላከል አንዱ ትኩረት የሚሰጥበትና በአግባቡ እንዲወገድ ማድረግ ነው። በድምጽ ብክለት ምክንያት የሚደርሱ ሰፊ ችግሮች አሉ። እነዚህ የድምጽ ብክለት የሚያስቸግራቸው የደም ዝውውሮችን የማዛባት፣ የልብ ድካም መጨመር፣ ህብረተሰቡ በሚፈለገው የድምጽ ልኬት ካልሆነ በስተቀር አደጋ እንደሆነ መረዳትና ሁሉም ሰው ኃላፊነት መውሰድን ይፈልጋል ማለት ነው። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ እሸቱ ለማ በበኩላቸው መስሪያ ቤታቸው በሚተገብረው በዚሁ የ3 ወራት መርሃ ግብር በተለይም ከዚህ ቀደም ብዛም ትኩረት ያልተደረገበትን የድምጽ ብክለት ለመቀነስ ህብረተሰቡን ያሳተፈ የተግባር ስራ በስፋት እንደሚያከናውን ተናግረዋል። የጽዱ ኢትዮጵያ ንቅናቄ በዋናነት 3 የብክለት መከላከል ዘርፎችን ማለትም የፕላስቲክ፣ የድምጽ እና የአደገኛ ቆሻሻ አያያዝና አወጋገድ የሚይዝ ሲሆን ሀገራችን ብሎም ከተማችን ከመላው ነዋሪዎቻችን ጋር በመሆን እነዚህን ተግባራት ስናከናውን ከተማችን ከብክለት የጸዳች፣ መንደሮቿና ብሎኮቿ ውብና ጽዱ፣ ማራኪ፣ ለነዋሪዎች ለእንግዶች ሳቢ እንደ ስሟ አዲስና አበባ የሆነች ከተማ ፈጥረን
ንጽህናን ባህል እናደርጋለን ብለን እናምናለን። ዋና ስራ አስኪያጁ አስከትለውም በዘንድሮው የአካባቢ ብክለት መከላከል የግንዛቤ ማስጨበጫ መርሃ ግብር ከ1 ሚሊዮን በላይ ዜጎችን ከማሳተፍ በተጨማሪ ለፕላስቲክ ብክለት እንዲሁም ለአደገኛ ቆሻሻ ብክለትና ለድምፅ ብክለት ዋና ዋና ተዋናይ ናቸው ተብለው በጥናት በተለዩ ከ5000 በላይ ተቋማት ላይ የህግ ማስከበር ስራ እንደሚሰራ ጠቁመዋል።